ይቅርታ ሁል ጊዜ ነው መሆን ያለበት። መጽሐፍም ላይ የተጻፈው ከወንድምህ ጋር ተቀያየመ ጀንበር አትጥለቅና የሚለው መጽሐፍ አስተምሮቱና በጾም ጊዜ ብቻ ሳይሆን እለት እለት ሰው ይቅርታ ማድረግ አለበት። ምክንያቱም እኛም የበደሉን ይቅር እንደምንል ስላለ በደላችን የሚሰረዝልን። ይቅርታ ማድረግ በጣም ጥሩ ነው። ሰላምን ይሰጣል ለራስ አብሶ ለራስ ትራስሽን አታጭም። ይቅርታ ማለት ሰው ያስቀየሙትንም የተቀየሙትንም በሆድ ቂም ሳይዞ ይቅርታ መጠያየቅ ነው። ይቅርታ ማድረግም ይቅርታ መጠየቅም በጣም ጥሩ ነገር ነው። ውስጥ ይዞ ከመቆየት ይቅርታ ሲጠየቅ ይቅርታውን ተቀብሎ ከልብ ይቅር ማለት በእግዚአብሔር ዘንድ ተቀባይነት ያለው ይመስለኛል። ለሰው ይቅርታ ማድረግ ያስደስተኛል። ሰዎችም በእኔ ተነሳ ማስከፋት አልፈልግም። ይቅርታ ላደርግላችሁ ፈልጋለሁ። ይቅርታ በተለያየ መንገድ ዲፋይን ሊደረግ የሚችል ነገር ነው። ከመንፈሳዊ ፖይንት ኦፍ ቪው፣ ከፊሎሶፊ ያንዳንዱም ሰው ደግሞ ለራሱ ይቅርታ ምንድነው የሚለውን እኔ ዲፋይን ሳደርገው ይቅርታን አንድ ሰው ለደረሰበት በደል ይቅርታ ማድረግ ከሆነ ማድረግና መቀበል ነው ይቅርታ የሚሆነው። ሶ ይቅርታ ማድረግ ከሆነ አንድ ሰው ለተበደለው በደል ምላሹ ይሄ በቀል ቂም የመሳሰሉ ነገሮች እንዳይኖሩ የምናደርግበት መንገድ ነው። ያንን ነገር መተው ማለት ነው በተወሰነ ደረጃ። ያ ይቅርታ ማድረግ ነው። ይቅርታ መጠየቅ ደግሞ ያው ላጠፋው ጥፋት ለበደልኩት በደል ትክክል እንዳልሆነ ተረድቻለሁ፣ ተሰምቶኛል። ያ ነገር እንዲካስልኝ ፈልጋለሁ ማለት ይመስለኛል። ለበደልነውም ነገር ሰዎች ፊት ለፊት ቆመን ይቅርታ ስንጠይቅ ያንን ነገር እንዳልነበረ እንዳልተፈጠረ አድርጎ መተው ወይም መርሳት ማለት ነው ባጭሩ ይቅርታ ማለት። በጣም ሰላምን ይሰጣል። ምንም ነገር ስራ ስትሰሪ ሆነ ምንም ስታረጊ ስተኝም ሆነ ሰውን ስታወሪም ሆነ ስትጸልይም ሆነ ያው ይቅርታ ማድረግ ከልብ ነው። እኔ አጥፍቼም ይቅርታ ስጠይቅ ያስቀየምኩት ሰው ይቅርታም አረገልኝ አላረገልኝም፣ እኔ ግን ከውስጤ ይቅርታ ጠይቄ ይቅር ቢለኝም ባይለኝም እኔ በጣም ደስታ ይሰማኛል። እና ይቅርታ መጠየቅ በጣም ትልቅነት ነው። ያጠፋ አዳም ነው፣ የበደለ አዳም ነው። ይቅርታ ሊያደርግ ሊክስ የመጣው ግን ራሱ አምላክ ነው። ስለዚህ አምላክ እንደወረደ እኛም በፍቅር ወደ ሰዎች ዘንድ ወርደን የበደልናቸውን ሰዎች ይቅርታ ልንጠይቅ ስለሚያስፈልግ ነው ዘወረደ ያለው ኢትዮጵያዊ ጻድቅ ኢትዮጵያዊ ቅዱስ ያሬድ የመጀመሪያውን ሳምንት። በሁለተኛው ሳምንት ደግሞ የሚገርመው ነገር ከዘወረደ ቀጥሎ ያለችውን ቅድስት እንላታለን። በቅድስት የሚነበበውን በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ያለውን በምትጾሙበት ጊዜ እንደ ግብዞች አትሆኑ፣ ግብዞች ለታይታ ያደርጉታል ይልና ማለት ነው። እናንተ ግን በምትጾሙበት ሰዓት ላይ ሰውነታችሁን ታጠቡ፣ ቅባት ተቀቡ ይላል። አሁን ሰውነት ታጠቡ ሲል ንስሐ ግቡ ሲል ነው። ቅባት ተቀቡ ደግሞ የሚለው ደግሞ ቅባት ምንድነው? ስግደት ነው፣ ይቅርታ ነው፣ ምጽዋት ነው። እግዚአብሔር የሚደሰትበትን ስራ በማድረግ ጾሙት ነው። ስለዚህ በጾም ወቅት ይቅርታ ማድረግ ግዴታ ያስፈልጋል ማለት ነው። አእምሮ ጤና ጋርም በተገናኘ በተለያዩ አጋጣሚዎች ይቅርታ ማድረግ ባለመቻል ቤተሰብ ሲፈርስ ከዛ ጋር ተያይዞ ልጆች ላይ የሚደርሱ ስነልቦናዊ ጫናዎች፣ የተለያዩት ባልና ሚስት ላይ የሚደርሱ ጫናዎች እስከ ህይወትን እስከ ማጣት አንዳንዶቹ የሚያደርሱ አካላዊ ጤና እክሎች፣ አእምሮአዊ ጤና እክሎች እስኪከሰቱ ድረስ የሚያደርሱ ጉዳዮችን አጋጥሞኛል። ከዛ በተጨማሪ ደግሞ ኢቭን ሶማቲክ ሲምፕተም ዲስኦርደር የምንለው የህመም አይነት አለ። ላይክ የያዝነው ኢሞሽናል ሸክም፣ የስሜት ህመም ይቅርታ ባለማድረግም ሊሆን ይችላል፣ ባለመጠየቅም የጸጸት ስሜት፣ የጥፋተኝነት ስሜት የሚከሰን ይሄ ህሊና የምንለው የሚወቅሰው ፓርት ማለት ነው። በደም ሳይታከም ወይም ሳይወጣ ሲቀር በአግባቡ ያ ነገር በቂም መልክ ተቋጥሮ በኢሞሽናል ደረጃ ማለት ነው በአካላዊ መገለጫ ሊገለጥ ይችላል። ራሴን አቃጠለኝ፣ ጀርባዬን አመመኝ፣ ከሐኪም ቤት ስመላለስ በተለያየ መንገድ ላይክ መፍትሄ የሌለው የአካላዊ ህመም መስሎም ሊቀመጥ ይችላል ማለት ነው። ስነ ልቦናዊ ማንነታችን፣ አካላዊ ከሰዎች ጋር ያለንን መስተጋብር፣ ፕሮዳክቲቪቲያችንንም ኢፌክቲቭ የመሆናችንንም ነገር በቀጥታም ይሁን በተዘዋዋሪ አፌክት ሊያደርግ የሚችል ነገር ነው ማለት ነው። ይቅርታ ማድረግ መስጠት ከሆነ ስጦታም ነው።
አንድ ሰው የተበዳይነት ስሜት ሲኖረው ሸክም ነው ቤዚካሊ በስነ ልቦናም ብናየው ያ በደለኝ ብሎ የሚያስበውን ሰው ባየ ቁጥር የሚሰማው ኔጌቲቭ ስሜት ይኖራል የሚከብድ ስሜት ይኖራል ለሱም ረፍት የማይሰጠው ማለት ነው ያ ስሜት አንገር ሊሆን ይችላል ላይክ ብስጭት ቁጣ እኔኮ በድሎኛል ያ ሰው ቪክቲም የመሆን ነገር በቃ እኔ ተበዳይ ነኝ ብሎ ራስን ላይክ በዛ ሰርክል ውስጥ ሁሌ ማየት ይቅርታ አለማድረግ ያን አይነት ሸክም ይኖራል ከዛ ጋር በተያያዘ እንግዲህ ከስትረስ ጋር ልናገናኘው እንችላለን ከዛ ያለፈ ሲል ሌሎችም እንቅልፍ መረበሽ ሊሆን ይችላል ማህበራዊ ግንኙነታችንን አፌክት ያደርጋል ስራ ቦታችን ከሆነ ቤተሰባችን ውስጥ ከሆነ ጎረቤት ጋር ከሆነ ሸክም ይኖራል ሪዘንትመንት ወይም ደግሞ ይሄ ቂም የመቋጠር ነገር ሲኖር ያ ነገር በዛ መንገድ አፌክት ሊያደርገን ይችላል የበደሉንን ሰዎች ይቅርታ ስናደርግ ለነሱ ለታየዋልንላቸው አይደለም ለራሳችን ነው ጥቅሙ ምክንያቱም ቂም ስንይዝ ውስጣችን ነው የሚቆስለው ስለዚህ የበደሉንን ሰዎች ይቅርታ ስንል ወይም ደግሞ ይቅርታ ስንጠይቅ ዝቅ ስንል በእግዚአብሔር ዘንድ የምናገኘውን በረከት ነው የምናስበው ምክንያቱም ማለት ነው እኛ የበደሉን ይቅር የምንላቸው ለምንድነው ይቅር መባል ስለምንፈልግ ነው ሰው ሆነን ስንኖር በመድር ላይ ላይክ ባንድም በሌላም እንሳሳታለን እንበደላለን እንበዳደላለን ግን ያንን ነገር ላይክ በድያለሁ አጥፍቻለሁ ይቅርታ አድርግልኝ ብሎ አለ መጠየቅ አንደኛ ለዛም ለሚጠይቀው ሰው ከህሊና አዳም ነፃ እንዲሆን ይረዳዋል ጸጸቱን ይቀንስለታል እንዲሁም ደግሞ ከዛ ከበደለው ሰው ጋር ያለውን ሪሌሽንሺፕ ሪስቶር ያደርግለታል የነበረውን ግንኙነት ሐዋርያው ቅዱስ ጳውሎስም ምን ብሎ ክርስቶስን ጠይቆታል ጌታ ሆይ ወንድሜ ቢበድለኝ ወዳጄ ቢበድለኝ ስንት ጊዜ ይቅር ልበለው 7 ጊዜ ይቅር ልበለው ወይ አለው ክርስቶስ ግን 7 ጊዜ አይደለም 7 ጊዜ 70 ይቅር በለው አለ አሁን አንዳንድ ሰው እቺን ያባዙና 7 ጊዜ 7 አባዝተው 490 ጊዜ ይቅር በለው የሚሉ ሰዎች አሉ ግን እንደዛ ማለት አይደለም 490 ጊዜ ሳይሆን 7 በእስራኤል ዘንድ ፍጹም ቁጥር ናት ለዚህ ነው እስመውል ቆሳብ ፍጹም ውቱ በዕብራውያን ዘንድ 7 ቁጥር ፍጹም ቁጥር ናት የሰው ልጅ እድሜ ደግሞ ቢበዛ 70 እና 80 ነው ተብሏል እድሜ ልክን ይቅር በል ነው ምክንያቱም በይቅርታ በማድረግ ውስጥ ይቅርታ በመጠየቅ ውስጥ ደስታን ስለምናገኝ ማለት ነው ይቅርታ ስጠይቅም ከልቤ ነው ይቅርታ ስጠይቅም ከልቤ ነው ማደርገው ይቅርታን በመጠየቅም በጣም ትልቅ ደስታ አለኝ ውስጤ ይቅርታ በምን ልክ ሊገለጽ ይችላል ደስታ ሚዛን የለውም አይደል የሰው ልጅ ቂም በቀል ሲይዝ የሚጎዳው በመጀመሪያ ደረጃ ራሱን ነው እንደውም አንድ በሶሻል ሚዲያ ላይ ያነበብኩት አንድ ነገር ትዝ ይለኛል አንድ መምህር ወደ ክፍል ገባና ተማሪዎቹ መናላቸው እስቲ ሰዎች እንዳስቀየማችሁ ወይም ደግሞ እንዳስከፏችሁ የምታስቧቸው ሰዎች አሉ ወይ በቁጥር አስቧቸው በነዛ ልክ በቦርሳችሁ ውስጥ ቲማቲም ይዛችሁ ነው አላቸው አንደኛው 1 አንደኛው 2 አንደኛው 5 10 20 ይዞ የመጣ ሰው አለ ይሄንን ለአንድ ሳምንት አቆዩት ከቦርሳችሁ እንዳታወርዱ ቦርሳችሁ ውስጥ አቆዩት አላቸው የሚገርመው ነገር ማለት ቦርሳችሁ ውስጥ ያለው ቲማቲም እየፈረጠ እየተበላሸ ሽታ ማምጣት ጀመረ ቂምም ልክ እንደዛው ነው በውስጣችን ሲቆይ የሚጎዳው ራሳችንን ነው የሚጎዳው ይቅርታ ስንል በዋናነት ይሄ ቂምን በቀልን ላይክ ያንን ነገር ቋጥሮ ተሸክሞ አለመሄድ እንደ ሸክም ነው ይቅርታ ለማድረግ በቃ ያንን ሰው የባየነው ቁጥር ኔጌቲቭ ፊሊንግ ይሰማናል ግን ይቅርታ ካረግን ያ ሙሉ ለሙሉ ላይ ጠፋ ይችላል ጊዜ ሊፈጅ ይችላል ግን አትሊስት ይሄ የበቀል አምሯችን ውስጥ ያንን ነገር ደጋግመን እየመላለስን ከዚህ ባረጋው ምናምን የሚለው ነገር ይጠፋል ማለት ነው ያ ሰላም ይሰጣል በቀል የሚይዘው ባጭር አማርኛ መርዙን የሚጠጣው ራሱ ነው እንዲሞትለት የሚፈልገው ግን የትኛው ነው የበደለውን ሰው ቂም ሲይዝ ስለዚህ ይቅርታ ማድረግ ግን ምን ማለት ነው ከዚህ ሁሉ ነፃ መውጣት ከግዞት ነፃ መውጣት ከህሊና መጨናነቅ ነፃ መውጣት ከልብ መራድ ነፃ መውጣት ነው ማለት ነው ስለዚህ በስነ ልቦናውም ደረጃ ይቅርታ ማድረግ የሚጠቅመው በመጀመሪያ ደረጃ ራስን ነው ይቅርታ ስንል ውስጣዊ ሰላም ነው የምናገኘው ውስጣዊ እርካታ ነው የምናገኘው